ማፊል አነጋገር ተነስተሽ እዚህ ሴራ ውስጥ እጁ እንዳለበት ሳትጠረጥሪ ቀረሽ አይመስለኝም። ለምን ዶክተሩ ሀብቱ በሱ ስም እንዲሆን እንደጠየቀው ጠይቄው ነበር። የእህትሽ ህጋዊ ባል ስለሆንኩ ሀብቱን ከሌላ ሰው ይልቅ ወደ እኔ ብታስተላልፍ ይሻላል። ለዶክተሩን የሚፈልገውን ነገር ሰጠዋለሁ አለኝ። ሉላ መቼ ቤዛ ምንም ነገር አትሆንም። ከዚያ ነገር ውስጥ ነው ያወጣታለሁ። ቤዛ አንቺ አትጨናነቂ። ሉላ አንድ ጊዜ ጠብቂኝ፣ እመለሳለሁ። ኩቻ ላናግራት። አታስነካኝ። ተረጋጊ እስኪ። አንቺ እንደምታስቢው አይደለም ሁሉም ነገር። ምን ማለት ነው? አንቺ እንደምታስቢው አይደለም ማለት? እኔ እዚህ ጭንቅላቴ ሊፈነዳ ነው። አንተ ከሴት ጋር ትለጣጠፋለህ አይደለ? ኩቻ ምን ሆነሻል? አለብኝ ይሄን የማይረባ ነገር የማስተናገድ አቅም የለኝም። ምን ነው? እንዳታስብ። አንተም የእሱ አፈንታ ነው የሚደርሰው። ከሱራፌል ይልቅ ሳሚ ለቤዛ እጅግ እየተከራከረና እየፈለጋት ይገኛል። በዚህም የተነሳ ዶክተር ሮቤልን የት ነው ቤዛ ያለችው በማለት እየደበደበው ይገኛል። ዶክተር ሮቤል ግን ሚስጥር ሊያወጣ አልቻለም። ነገር ግን ሳሚ ሁሉ ሸሌ የኔ ነው፣ ስለዚህ አልለቅህም። እችን ሳይሆን መስበር የነበረብኝ ምላስክን ነበር መቁረጥ የነበረብኝ። አሁንም በእጅን ያለው፣ ስለዚህ ቤዛ የት ነው ያለችው እያለ እየደበደበው ይገኛል። ሉላ ይህን ሁሉ ነገር ለማንም እንዳትናገሪ ብትባልም ነገር ግን ስለጨነቃትና የሚረዳት ስለጠፋ ወደ ሳሚ ጋር ሄዳለች። ወደ ሳሚን በመሄድ እንግዲህ እህቴ የት እንዳለች አላቅም፣ የእህቴ ነገር እያስጨነቀኝ ነው፣ ስለዚህ ከዛ ውስጥ እንዴት መውጣት እንደምትችል አግዘኝ። ሳሚም ገንዘቡን በሙሉ ወደ እኔ አዙሪ፣ እኔ ለዶክተሩ የሚፈልገውን ያክል እሰጠዋለሁ እያለኝ ነው። በቃ ጨነቀኝ በማለት እንግዲህ ልታማክረው ወደ ሳሚ ጋር እንደመጣች እንባዋ ዱብ ዱብ ሲል አይዞሽ በቃ በማለት ሳሚ እቅፍ ያረጋታል። እቅፍ ባረጋትም ሰዓት እንግዲህ ኩቻ መታ ነበረ። ልክ አቅፏት ስታየው ተመልሳ ነበር የሄደችው። መጣው ተጣብቂኝ በማለት ሉላን ሳሚ ወደ ኩቻ ሄዶ ነበረ። ኩቻም እኔ ዝላብድ ነው አንተ ተማንም ከትለጣጠፍልኛለህ በማለት ነበረ ነገሯን የጀመረችው። እሱም ነገሩ አሳሳቢ ደረጃ ላይ ደርሷል በማለት ይነግራታል። አዎ ላብድ እኮ ነው ምን ላድርግ ትለዋለች። እሱ ስለ ቤዛ ሲያወራ ኩቻ ግን ስለ ራሷ ህይወት ነበር የምታወራው። ሉሲ ሊያገባ ሽማግሌ የላከውም አያቷ ጋር አሸብር ይባላል። አሸብር በጣም አደገኛ ሰው ነው። ካገኘን ሁላችንም ነው የሚጨርሰን። እኔ ራሱ አሁን አምልጬ ነው የመጣሁት ትለዋለች። ሳሚ ደግሞ ቤዛ ኮማ ውስጥ ነው ያለችው፣ እዛ ዶክተር እጅ ገብታለች ይላታል። ሁለቱም በሌላ መንገድ እየሄዱ ይገኛሉ። እሷም ስለ ቤዛ እንጂ ስለ እኔ ምንም አይመለከትም ማለት ነው። ለምንድን ነው የማታግዘኝ? አሁን ራሱ እኮ ተደብቄ ነው የመጣሁት። እኔ ደግሞ እዚሁ ምቀር ከሆነ አያቴን ይገልብኛል። ሳሚ ግን አሁን የኛን ነገር ተይውና ስለ ቤዛ እናስብት ይላታል። እሷ ግን ስለ ቤዛ የምትለው ይልቅ ስለ ቤዛ ትተን ስለ ራሳችን ብናወራ ነው የሚሻለው እያለች እንግዲህ በቃ እዚሁ ትቀሪያለሽ አለቀ በማለት ይነግራታል ሳሚ። ሉላም እንግዲህ ወደ ቤት ስትመለስ የልጇን አባት ፍቅረኛዋን ነበረ ያገኘችው። የኔ ፍቅር በማለት ነበረ የቀረባት። ምን ነው ያንተን በወደ ያስኩ ጊዜ ምን እንዳልከኝ ራሳሁ እንዴ? አሁን ለሁሉም ነገር ረፍዷል ትለዋለች። እሱም ደግሞ እባክሽ ይቅርታ አድርግልኝ በማለት መንገድ ላይ በመንበርከክ ጠይቋት ነበረ። እሷ ግን እጇን መንጭቃ ነበረ ጥላው የሄደችው። እርግጠኛ ነኝ ስለ ራሴ በደንብ ሰምተሃል ብላም ጠይቃው ነበር። አዎ ሰምቻለሁ፣ አንቺና ክስትሽ ቤት እንደቀየራችሁ በማለት ይነግራታል። ሌላስ የሰማኸው የለም በማለት ነበር የጠይቀችው። አገባሽ እንዴ ቢላትም አሁን ገና እውነቱን ደረስክበት በማለት ነበረ ጥላው ሄደችው። ሉላም ወደ ቤት ስትገባ አክስቷ ቁጭ ብላ ነበር የጠበቀቻት። አክስቴ በጣም ናፍቀሽ ነበር በማለት ከተሳሳሙ በኋላ ቁጭ ትላለች። ይልቅስ የቤዛ ነገር እንዴት ሆነ ብላ ጠይቃት ነበር። በሚያወሩበትም ሰዓት ሱራፌል ይመጣል። ሱራፌልም የት ሄደሽ ነበር በማለት ይጠይቃታል። አየር ልቀበሉ ወጥቼ ነው በማለት ነበር የመለሰችለት። ምንም ነገር ልስራልሽ ብላት አልበላም አለች። እስቲ አንቺ ስሪላት በማለት ያዛታል። እሷም አይ ምንም ነገር አልበላም፣ ቤዛ አሁን የት ነው ያለችው እያለች ትጠይቃቸዋለች። የቤዛ ነገር ሰላም አልሰጠኝም፣ ልቤ እየፈራ ነው፣ ስለዚህ እውነቱን ንገሩኝ በማለት እንግዲህ ትጠይቃለች። ነገር ግን እውነቱን የሚነግራት ሰው አጣለች። ሉላም በቃ ምግብ ልስራልሽ በማለት ወደ ኩሽና ስትሄድ
ሱራፌል ሶፋ ላይ ቁጭ ይላል። ቆይ አንተ ልጅቷ ምንድነው ያደረካት በማለትም እንግዲህ የሉላ አክስት ትጠይቃለች። እሱም የትኛዋን ቤዛን ነው ሉላን በማለት ነበር የጠየቀው። ሁለቱንም ሉላ የሆነ ነገር ሆዷ እንዳለ እየደበቀች እንደሆነ ታስታውቃለች። ምንድነው የደበቃችው ነገር እያለች ትጠይቃለች። ሳሚና ሉሲም እንግዲህ ሉሲ ስለ ራሷ ህይወት ታስባለች። ነገር ግን ሳሚ ደግሞ የሚያስበው ስለ ቤዛ ነው። ስለ ህይወታችን ለምንድን ነው የማታስበው? ሁሌ ስለ ቤዛ የምታስበው በማለት ጠይቀው ነበረ። እሱም ቤዛ እኮ ህይወትና መኖርና ለመኖር ላይ ናት። ስለዚህ የኛ ነገር ደግሞ ቀስ ብሎ ይስተካከላል። ለምንድን ነው አንቺ እንደዚህ የምትጨናነቂው? ማይሆን ከሆነ በቃ እዚሁ ትቀመጫለሽ። ማማዬ እየዳነች ነው። ስለዚህ አሁን ከዳነች ደግሞ ገንዘብ ይተርፋል ማለት ነው። በዛ ገንዘብ እኛ እንኖራለን ብትለውም ሉሲ ግን በልጅቷ ገንዘብ ነው እንደምንኖረው በማለት ነበር የመለሰችለት። በቃ ነገርኩሽ፣ አይዞሽ፣ ሁሉም ነገር ይስተካከላል በማለት ሱራፌልም እንግዲህ ያለውን ነገር ለመጠየቅ ወደ ኩሽና አምርቶ ነበረ። ሉላም አክስቴን ማሳከም እፈልጋለሁ ካለው ብር ላይ አውጥቼ በማለት ትነግረዋለች። እሱም ምን ማለት ነው አሁን ለነሳሚ ሄደሽ የነገርሻቸው በማለት ነበር የጠይቃት። እሷም ሳሚ ጋር የኩል ለሌላ ጉዳይ ነው በማለት ትነግረዋለች። ከዛ ትዕግስቴን የተፈታተንሽው ነው ሲላት እሷም እንደ እህቴ አንቀልገለኝ ነው በማለት ነበረ የተናገረችው። እሱም ይቅርታ ስሜታዊ ሆኜ ነው በማለት ይመልስላታል። በዚህ መሀል ግን የሉላ አክስት እያዳመጠች ነበረ። ሁሉንም ነገር ሰምቻለሁ በማለት ነበረ የጠየቀቻት። ቤዛ ሳትገኝ ምንም ነገር መታከም አልፈልግም በማለት እንግዲህ ነግረዋለች። ሉላም ለምንድን ነው የምታስቸግሪኝ እያለች ትገኛለች። በሌላ በኩል ደግሞ ሳሚ ነው። ሳሚ እንግዲህ ዶክተር ሮቤልን ከመኪናው እስከ ማውረድ ደርሶ ደብድቦታል። እንግዲህ የደበደበው ምክንያት ቤዛ የት ነው ያለችው? አንተ የምትሰራበት ሆስፒታል እንደሆነች አውቃለሁኝ። ስለዚህ የት ነው ያለችው በማለት ይጠይቀዋል። እንዴት አወቅ አንተ ይህንን በማለት ነበር የጠየቀው። እማትናገር ከሆነ አሳይሃለሁ በማለት እንግዲህ በያዘው ዱላ እግሩ ላይ ይመታዋል። ሹፌሩም ወርዶ ሊያግዘው ቢልም እንዳትወርድ እገልሃለሁ አንተንም በማለት ነበረ የተናገረው። ሳሚ እንግዲህ እጅግ በጣም ቁስሉን እየያዘ ሁሉ እጅግ በጣም ጎድቶታል። ነገር ግን ዶክተር ሮቤል አሳይሃለሁ፣ ለዚህ ለሰራው ስራ እጥፍ ድርብ ትከፍላለህ፣ አሳይሃለሁ እያለ እንግዲህ እያቃሰተም እየዛተም ይገኛል። የሉላን ፍቅረኛ እንግዲህ ሰተት ብሎ ሄዶ በር አንኳኩቷል። በርም ሲያንኳኳ እንግዲህ የሱራፌል ነበረ የከፈተለት። ምንድነህ ቢለውም አይ የልጄን እናት ፈልጌ ነው በማለት ነበረ እየነገረው። ማን ሲለው ሉላን በማለት ይነግረዋል። ሉላም ከተል ብላ መታ ነበረ። ምን ልሰራ መጣ በማለት ነበር እየጠየቀችው። ከዛ ታውቂዋለሽ እንዲህ ሲላት አላውቀውም በማለት እንግዲህ ትደመድማለች። እንዴ የኔ ፍቅር ምን ሆነሽ ነው እያለ ቢጠይቃትም እሷ ግን አላውቅም በማለት ደምድማበታለች። እንግዲህ ሲመለስ ሱራፌል በሩ ጋር ሲደርስ ሊመታው አንገቱን ሊያንቀው ባለበት ሰዓት ዞር በማለት እንግዲህ በጥፊ ይለዋል። ሳሚም እንግዲህ ዶክተር ሮቤልን ህይወት ግን ሳላጠፋው ቤዛን መልሳት እያለ ሲደበድበው ሉሲ በመድረስ ትገላግለዋለች። እባክህ ሳሚ አትግደለው ተወው እያለች ነበር ስትገላግለው የነበረው። እንግዲህ በቀጣይ ቪዲዮ ደግሞ ምን እንደሚፈጠር ተከታታይ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። በያላችሁበት መልካም ጊዜ